በአርሰናል ደጋፊዎች በብዙ ሲጠበቅ የነበረው የዝውውር መስኮት ተቃርቧል። ስለዚህ ተጫዋቾች እንደሚፈርሙ ይጠብቃሉ። በተለይም ደግሞ የፊት መስመር ላይ ሁነኛ አጥቂ አርሰናል እንደሚያስፈርም ተስፋ አድርገዋል። ቪክተር ጊዮኬሬሽ ከስፖርቲንግ ሊዝበንና ቤንጃሚን ሼሽኮ ከአርቢ ላይፕዚግ ከአርሰናል ጋር ስማቸው በስፋት እየተያያዘ ይገኛል። ቪክተር ጊዮኬሬሽን በተመለከተ አርሰናል ባለፈው ሳምንት ከተጫዋቹ ወኪል ጋር ተነጋግሯል የሚሉ መረጃዎች በስፋት እየወጡ ነው። ተጫዋቹ አርሰናልን የመቀላቀል ፍላጎት አለው። በጣም አስደናቂ ተጫዋች ነው። ወደ ኤምሬትስ የሚያመራ ከሆነ የአርሰናልን የመጨረሻ ለዋንጫ የሚያስፈልገውን የመጨረሻ ቀዳዳ የመሙላት አቅም ያለው ተጫዋች ነው። ግን ደግሞ የአርሰናል የአርቴታ ምርጫ ሼሽኮ ነው። ቤንጃሚን ሼሽኮ በጣም አስደናቂ ተጫዋች ነው። ጎሎችን ማስቆጠር የሚችል ጠንካራ፣ ረዥም ግን ደግሞ በደንብ ፍጥነት ያለው ተጫዋች ነው። ምናልባት የዚህን ተጫዋች ዝውውር መፈጸም ለአርሰናል ከባድ ሊሆን ይችላል። አንዳንድ መረጃዎች ዋጋውን እስከ 90 ሚሊዮን ፓውንድ ድረስ እየወሰዱት ነው። ይሄንን ደግሞ አርሰናል የመክፈል ፍላጎት አቅም አለው ወይ ጥያቄ አለ። ከአጥቂ ሌላም ተጫዋቾችን ስለሚያስፈርም በዚህ የውድድር ዓመት በርካታ ሚሊዮን ፓውንዶችን እንደሚያወጣ ቢጠበቅም ግን ለአንድ ተጫዋች ብቻ የሚሆን ገንዘብ አይደለምና ይህንን 90 ሚሊዮን ፓውንድ መክፈል ፍላጎት አለው ወይ ይችላሉ የሚል ጥያቄ ነው መጀመሪያ የሚነሳው። የዚህን ተጫዋች ዝውውር ከባድ የሚያደርገው አንደኛው ጉዳይ ይሄ ነው። አብዛኞቹ መረጃዎች እስከ 60 ሚሊዮን ፓውንድ ድረስ ማቅረብ የሚችል ከሆነ አርሰናል ተጫዋቹን ማስፈረም ይችላል የሚሉ ናቸው። ከዛ በላይም ደግሞ 65-70 ድረስ የሚያደርሱም አሉ። አብዛኞቹ የመጨረሻ የተመለከትኩት ቁጥር 90 ሚሊዮን ፓውንድ ነውና ይህንን ገንዘብ ይከፍላል ወይ የሚል ጥያቄ ይነሳል። ሁለተኛው ደግሞ ከማንቸስተር ዩናይትድ የሚመጣ ተቀናቃኝነት ነው። ማንቸስተር ዩናይትድም ባለፈው የውድድር ዓመት መጥፎ የሚባል ሲዝን ነው ያሳለፈው። ትልልቅ ተጫዋቾችን ሊያስፈርም ይችላል። አንደኛው ቤንጃሚን ሼሽኮ ሊሆን ይችላል። ምክንያቱም የዩናይትድ የምልመላ ክፍል ዳይሬክተር ወይም ከቅጥር ጋር የተያያዙ ስራዎችን የሚሰሩት ክሪስቶፈር ቪቬል ከሼሽኮ ጋር በአርቢ ላይፕዚግ ሰርተዋል። ገና አዳጊ በነበረበት ጊዜ በ16 ዓመቱ ወደ አርቢ ላይፕዚግ ሲያመራ የኚህ ሰው አስተዋጽኦ ከፍተኛ ነበርና ምናልባት እሳቸውን ሰምቶ ወደ ማንቸስተር ዩናይትድ የሚሄድበትም እድል አለ። ሲሪየስ የሆነ ጥያቄ ማንቸስተር ዩናይትድ ይዞ የሚመጣ ከሆነ አርሰናል በዚህ ሊሰጋ ይገባል የሚሉ መረጃዎች ናቸው እየወጡ የሚገኙት። 27 ጎሎች ላይ ተሳትፎ አድርጓል። ቪክተር ጊዮኬሬሽ ደግሞ 67 ጎሎች ላይ ነው የተሳተፈው። ምናልባት በሁለቱ ሊጎች መካከል ልዩነት ሊኖር ይችላል አለም። የጀርመን ቡንደስሊጋ ከ5ቱ የአውሮፓ ታላላቅ ሊጎች መካከል አንደኛው ነው። አርቢ ላይፕዚግም ትልቅ ክለብ ነው። ስፖርቲንግ ሊዝበን በፖርቱጋል ፕሪሚየር ሊጋ ነው የሚገኘው። እንደ ክለብ ስፖርቲንግ ሊዝበን በጣም አስደናቂ እና ግዙፍ ክለብ ነው። የሚጫወተው ግን በፖርቱጋል ፕሪሚየር ሊጋ ነው። ከ5ቱ ታላላቅ የአውሮፓ ሊጎች ውጭ የሚገኝ ሊግ ነው። በዛ ስለሚጫወት ነው ይህን ያክል ጎል ለማስቆጠር የቀለለው የሚል መከራከሪያን የሚያነሱ ስላሉ ማለት ነው። ምናልባት ፖርቶን፣ ቤኔፊካን የመሳሰሉ ሌሎች አስደናቂ ክለቦች ያሉበት ሊግ ቢሆንም አጠቃላይ ግን በዛ የሚወዳደሩ ሁሉንም ክለቦች ከተመለከትን እንደ ጀርመን ቡንደስሊጋ አይደለም። ስለዚህ ሌሎች ክለቦች ላይ ለማስቆጠር ይቀለዋል። በዚህ ምክንያት ነው በርካታ ጎሎችን ያስቆጠረው ከሼሽኮ አንጻር በሚል የመከራከሪያ ነጥብ የሚያነሱ አሉ። ግን ደግሞ በዛው ልክ እነ ቤርታን የአርሰናል የዝውውር ጉዳዮች የሚመለከቱት እና ባለፉት ዓመታት በተለይ በአትሌቲኮ ማድሪድ ታላላቅ አጥቂዎችን ያስፈረመ ሰው ነው። እንደሚታወቀው በዚህ ክረምት የኤዱን መውጣት ተከትሎ የኤዶን የብራዚላዊውን ቦታ የተካ ሰው ነው እና እሱ ደግሞ ያንን ብቃቱን በኤምሬትስ በአርሰናል በሰሜን ለንደን መድገም ይችላል ብለው ያምናሉ ቤርታና እንደዚሁ የሊግ ጉዳይ አይደለም። በአውሮፓ ቻምፒየንስ ሊግም አሳይቷል። ከብሔራዊ ቡድን ጋርም ከነ አሌክሳንደር አይዛክ ጋር ግሩም ጊዜን አሳልፏል። በብሔራዊ ቡድን ደረጃ አቋሙን መድገም የቻለ ተጫዋች ስለሆነ ያሳየ ተጫዋች አጥቂ ስለሆነ ወደ አርሰናል ቢመጣ ከአርሰናል ስብስብ ጋር በደንብ መዋሃድና በሊጉ መድመቅ አርሰናልንም ወደ ዋንጫ መውሰድ ይችላል የሚል እምነት አላቸው። አርቴታ ግን ቤንጃሚን ሼሽኮን መርጧል። በደንብ ኳስ መጫወት የሚችል፣ ድሪብል ማድረግ የሚችል፣ ረዥም ርቀት እየገፋ ሄዶ ጎል ማስቆጠር የሚችል፣ ከቡድን አጋሮቹ ጋር በደንብ አንድ ለአንድ መጫወት የሚችል ጠንካራም የአየር ላይ ኳሶችን የሚጠቀም በእርግጥ ግዙፍ አጥቂ ነው ቤንጃሚን ሼሽኮ። ሁለቱ ጎል በማስቆጠር የጎል ተሳትፏቸው ፍጹም የተለየ ነው። ቅድም እንዳልነው የሊጎቹ ልዩነት እንዳለ ሆኖ በሊጉ በ34 ጨዋታዎች 39 ጎሎችን ነው ያስቆጠረው ቪክተር ጊዮኬሬሽ።
በአማካይ ከአንድ በላይ ጎልን ሲያስቆጥር ነበረ። በፖርቱጋል ፕሪሚየር ሊጋ 39 ጎሎችን ያስቆጠረው። ዋጋውንም ከቤንጃሚን ሼሽኮ ጋር ካወዳደርን ያነሰ ነው። እስከ 60 ሚሊዮን ፓውንድ ድረስ ከፍተኛ አሁን ይህንን ተጫዋች ለማዘዋወር የሚጠየቅ ገንዘብ ነውና ያንሳል፣ ምንም ጥርጥር የለውም። በ52 ጨዋታዎች በአጠቃላይ 54 ጎሎችን ከተጫወተባቸው ጨዋታዎች ቁጥር በላይ ጎሎችን ማስቆጠር የቻለ ተጫዋች ነው ቪክተር ጊዮኬሬሽ። አርሰናል እንደ በርካታ መረጃዎች ከነዚህ ሁለት አጥቂዎች አንደኛውን ለማስፈረም ጥረት እያደረገ ነው። ምናልባት የአሰልጣኙ የአርቴታ ድምፅ ይበልጥ ተሰምቶ ጎልቶ ወጥቶ ቤንጃሚን ሼሽኮን አሊያም ደግሞ በቤርታ መንገድ ጊዮኬሬሽን ሊያስፈርም ይችላል። ይህ የሚሆነው ግን ሌሎች በርካታ ታላላቅ ክለቦች የነዚህ የሁለቱም ተጫዋቾች ፈላጊዎች ሆነው መጥተዋልና እነዚህን ክለቦች አርሰናል ማሸነፍ ይኖርበታል። የቅርብ ጊዜው አርሰናል በእርግጥ ከትልልቅ ክለቦች ጋር ተፎካክሮ ማስፈረም የሚችል ክለብ እንደሆነ አሳይቷል። የአማካይ ስፍራ ተጫዋቹን እንግሊዛዊን ኮከብ ዴክላን ራይስን ሲያስፈርም አንደኛው ከዚህ አስቀድሞ አርሰናል ጋር ቢፎካከር ተጫዋቹን ሊያስፈርም የሚችለው ባየር ሚኒክን በልጦ ነው አርሰናል ያስፈረመው። ሪያል ማድሪድም በጊዜው ፈላጊው እንደነበረ ይታወቃልና አርሰናል ያቀረበው ገንዘብ እነዚህ ሁለት ክለቦች ሊከፍሉት ፍቃደኛ ያልነበሩት ስለነበረ በልጧቸው አስፈርሟል። እንደዚህ ተጫዋቾችን ያስፈርማል፣ ግን ደግሞ ሁልጊዜ የሚሳካ አይሆንም ወይም ላይሆን ይችላል። ስለዚህ የነዚህን ጊዮኬሬሽን በተመለከተ ዩቬንቱስን ጨምሮ ሌሎች ትልልቅ ክለቦችን በዝውውር ውስጥ ስላሉ ማንቸስተር ዩናይትድ ራሱ በሁለቱም ተጫዋቾች ዝውውር ውስጥ አለ። ስለዚህ እነዚህን ትልልቅ ክለቦች ማሸነፍ ይኖርበታል አርሰናል። የምዕራብ የለንደን የአርሰናል ተቀናቃኝ ሰማያዊ ለባሹ ቸልሲም የዚህ ተጫዋች ፈላጊ ነው። በተለይ የቪክተር ጊዮኬሬሽና እነዚህን ማሸነፍ ይኖርበታል። ሌላኛው ከአርሰናል ጋር በተያያዘ ባርሴሎና ጋብሪኤል ማርቲኔሊን ይፈልጋል የሚል መረጃ መውጣቱ ነው በጣም አነጋጋሪ የሆነው። በአማራጭነት ይዞታል። በግራ አጥቂ ላይ ተጫዋቾችን ይፈልጋል። ጋብሪኤል ማርቲኔሊም አንደኛው አማራጭ ይሆናል። የመጀመሪያ ምርጫው ሉዊስ ዲያዝን ከሊቨርፑል ማስፈረም ነው። ቀጥሎ ደግሞ ራሽፎርድ በዝርዝር ውስጥ አለ። እነዚህን ማስፈረም ካልቻለ ፊቱን ወደ ማርቲኔሊ ያዞራል ማለት ነው። ባለፈው ውድድር ዓመት ሁለት መልክ ያለው ዓመት ነው ለማርቲኔሊ። በተለይ ያ ጉዳት ብዙ ነገሩን ከማርቲኔሊ ወስዶበታል። የአርሰናል ደጋፊዎች አሁን ብዙ ከሚበሳጩባቸው ተጫዋቾች መካከል አንደኛው ማርቲኔሊ ሆኗል። 10 ጎሎችን አስቆጥሯል በሁሉም ውድድሮች አምና። አንዳንድ ጨዋታዎች ላይ በጣም አስገራሚ ነበረ። ወሳኝ ጎሎችንም አስቆጥሯል። የሪያል ማድሪዱ ጨዋታ ላይ ጨዋታውን የገደለ ጎል እንዳስቆጠረ እናስታውሳለን። ሌሎችንም እንደዚህ ጎሎችን አስቆጥሯል። ግን በአቋም ደረጃ ወሳኝ ጨዋታዎች ላይ በተለይ በፕሪሚየር ሊጉ መገኘት ባለበት ሰዓት ላይ ሳይገኝ ቀርቶ አርሰናልን ዋጋ ካስከፈሉ ተጫዋቾች መካከል አንደኛው ነው ብዬ ነው የማስበው። ብዙ ችግሮች አሉበት አርሰናል ይህንን የውድድር ዓመት ዋንጫ ያላሸነፍበት፣ ግን ደግሞ የማርቲኔሊ መዳከም ሁለቱም መስመሮች ላይ አርሰናል በኩል ደረጃ ጫና እንዳይፈጥር አድርጎታል። የቡካዮ ሳካ መጎዳት እንዴት እንዳስቸገረው የሚታወስ ነውና ደካማ የውድድር ዓመትን ያሳለፈው ባርሴሎና ቢወስደው የአርሰናል ደጋፊዎች ብዙ የሚበሳጩ አይመስለኝም። በአርሰናል በኩል ሮድሪጎና ኒኮ ዊሊያምስን ለማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ ነው። ጠንካራ መረጃዎች አይደሉም አሁን እየወጡ የሚገኙት። ባለፈው ጥር የዝውውር መስኮት ላይ ኒኮ ዊሊያምስን ለማስፈረም እንደሞከረው አይደለም አሁን ከዚህ ተጫዋች ጋር ስሙ እየተነሳ የሚገኘው። ግን ደግሞ ከሁለቱ አንዱ የሚፈርም ከሆነ ሌላም የመስመር ተጫዋች የሚፈርም ከሆነ የማርቲኔሊ የመሰለፍ እድል ሰዓቱ እየቀነሰ ይመጣልና በዚህ ምክንያት ወደ ባርሴሎና ማምራት ሁነኛ አማራጭ ሊሆን ይችላል። ራሽፎርድ ባርሴሎና ለመግባት ደሞዙን ለመቀነስ ሁሉ ዝግጁ ነው። አሁን 300,000 ፓውንድ ነው የሚከፈለው። እንደሚታወቀው ያለፈውን የመጨረሻ 6 ወራት ያሳለፈው በአስቶን ቪላ ነው። ጥሩ እንደነበረ አሳይቷል። በማንቸስተር ዩናይትድ ቤት ውስጥ ያልተመቸው ነገር አለ እንጂ ሲመቸው አሪፍ ሊሆን እንደሚችል በደንብ አሳይቷል እና ይህንን የውሰት ውል አጠናቆ አሁን ወደ ማንቸስተር ዩናይትድ ይመለሳል። ግን በማንቸስተር ዩናይትድ መቆየት አይፈልግም። በተለይ ባርሴሎና ጥያቄ ይዞ የሚመጣ ከሆነ ብዙ ነገር ለማድረግ ፍቃደኛ ነው። አንደኛው ደሞዙን ሁሉ ለመቀነስ ፍቃደኛ እንደሆነ ነው መረጃዎች የሚጠቁሙት። ሮድሪጎን ለማስፈረም አርሰናል የሚያደርገው ጥረት የሚሳካ አይመስልም። ምክንያቱም ተጫዋቹ በሪያል ማድሪድ ለመቆየት እንደሚፈልግ ለማድሪድ ሰዎች ነግሯቸዋል። በተለይ ለፍሎሬንቲኖ ፔሬዝ ይህንን ማሳወቁን ማርካ መረጃ ይዞ ወጥቷል። ግን ደግሞ
ማድሪድ እስካሁን ድረስ ከየትኛውም ክለብ ጥያቄ አልቀረበለትም። ይፈልገዋል የሚባለው አርሰናል ራሱ ጥያቄ አላቀረበለትም። በቀጣይ የምንመለከተው ሊሆን ይችላል። ማድሪድን በተመለከተ ከአርሰናል ሉዊስ ስኬሊን ለማስፈረም እዚህ ተጫዋች ላይ አይኑን ጥሏል መባሉ የሚያስገርምም እንደዚሁም ደግሞ አርሰናል ደጋፊዎችን በተወሰነ መልኩ የሚያስደነግጥም ሊሆን ይችላል። ምክንያቱም ውሉ ሊጠናቀቅ ትንሽ የቀረው ተጫዋች ነው በአርሰናል ቤት ውስጥ ሉዊስ ስኬሊ። በዚህ የውድድር ዓመት ደግሞ በመጀመሪያ ሙሉ የውድድር ዓመቱ እንዴት አይነት አስደናቂ ተጫዋች እንደሆነ አሳይቷል። በትልልቆቹ ጨዋታዎች የማድሪድን ጨዋታ ጨምሮ በትንሽ እድሜው እጅግ የበሰለ ከአካዳሚው ዘንድሮ በዋናነት ለአርሰናል እየተጫወተ የሚገኝ አርሰናሎች የረዥም ጊዜ አገልጋያችን ነው ብለው የሚመኩበት አይነት ተጫዋች ነው እና ያው ከአካዳሚ አንድ ተጫዋች ሲያድግ እንዴት በክለብ ደጋፊዎች እንደሚወደድ እንደሚታመን ይታወቃልና ይህንን ተጫዋች የመውሰድ ፍላጎት አለው ሪያል ማድሪድ ተብሏል። በቀኝ መስመር በኩል ትሬንት አሌክሳንደር አርኖልድን አስፈርመዋል ወይም በቀጣይ ይፋ አድርጓል። ስለዚህ በግራ መስመር በኩል ደግሞ ይህንን ተጫዋች ሉዊስ ስኬሊን ማስፈረም ይፈልጋል። ሁለቱን መስመር የተከላካይ ስፍራ በእንግሊዛውያን ተጫዋቾች ማስያዝ ነው የፈለገው የሚል መረጃ ነው የወጣው። በግራ በኩል ማድሪድ ብዙ ችግር አለበት። በጉዳትም በብቃትም እየሸፈነው አይደለም። ተጫዋች የለውም። ሜንዲ በጣም አሪፍ ተጫዋች ነው፣ ግን በጉዳት ምክንያት የሚጠበቀውን ያክል የተሰለፈ አይደለም እና ሌሎችም በዛ ቦታ የሚጫወቱ ተጫዋቾች ሁነኛ ተጫዋቾች አይደሉም። ስለዚህ በዚህ የአርሰናል ወጣት አዳጊ ተጫዋች ላይ አይናቸውን ጥለዋል። በአርሰናል ደግሞ ውሎ እያለቀ ስለሆነ አሁን ድርድር ላይ ናቸው። ድርድሩ ይጠናቀቃል። በአርሰናል የሚቆይበት እድል ሰፊ ነው የሚሉ መረጃዎች ናቸው በአብዛኛው እየወጡ የሚገኙት። ግን ደግሞ ማድሪድ ነው ጥያቄውን የሚያቀርበውና የትኛውንም አይነት ተጫዋች ልብ የማሸፈት አቅም ያለው ታላቅ ክለብ ነው ሪያል ማድሪድ። ስለዚህ ወደዛ ደግሞ ሀሳቡን ሊቀይር የሚችልበት ሁኔታ ሊፈጠር ይችላል። ይሄ ነው በዋናነት የአርሰናል ደጋፊዎችን ልብ ሊያሸብር የሚችለው። አርሰናል ባለፈው የውድድር ዓመት ሁለተኛ ደረጃን ይዞ አጠናቋል። በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒየንስ ሊግ 4 ውስጥ ገብቶ ነው ያጠናቀቀው። አሁን እየወጡ እንዳሉ በርካታ መረጃዎች ፎርብስ ትናንት ምሽት ይዞ የወጣው መረጃ ጨምሮ አትሌቲክም እንደዚሁም ትልልቅ ሌሎች ድርጅቶች የሚያወጣቸው መረጃዎች አሁን ዋጋው ከፍ እያለ መጥቷል። አርሰናል በ6ኛ ደረጃ ላይ ነው ያለው በዛ አትሌቲክ። ፎርብስ ደግሞ የዓለማችን 7ኛው ውዱ ክለብ ነው በእግር ኳስ ከተመለከትን ብሎ ይዞ ወጥቷል እና ዋጋውም ከፍ እያለ መጥቷል። በሜዳ ውስጥም ለውጥ አምጥቷል። እንደ አንድ ቡድን የወንዶቹን ዋናውን ቡድን ብቻ ሳይሆን በብዙ ቡድኖቹ በኩል ለውጥ አምጥቷል። በሴቶቹ የአውሮፓ ቻምፒየንስ ሊግ አሸናፊ ነው። 18 ዓመት በታች የፕሪሚየር ሊጉን አሸንፏል። ቀደም እንዳልኩት ደግሞ ሁለተኛ ወጥቷል በፕሪሚየር ሊጉ ዋናው ቡድን። በአውሮፓ ቻምፒየንስ ሊግ 4 ውስጥ ገብቶ ማጠናቀቅ የቻለውን የግማሽ ፍጻሜ ተፋላሚ ነበረ። ስለዚህ አጠቃላይ እንደ ተቋምም እየሄደ ያለበት መንገድ ከፍ እያለ መጥቷልና ዘንድሮ ደግሞ የተወሰኑ ተጫዋቾችን በዚህ ክረምት አስፈርሞ ወሳኝ የሚባሉ በተለይ አጥቂ ላይ ተጫዋች አርሰናል የሚያስፈርም ከሆነ የቀጣይ ጊዜውን ብሩህ ማድረግ ይችላል። ምናልባት ከአርሰናል አካዳሚ ላደጉት ለነ ቡካዮ ሳካ እንኳን በቀጣይ የውድድር ዓመት 2025-26 የውድድር ዓመት ዋንጫ ማሸነፍ የማይችል ከሆነ የፕሪሚየር ሊጉን ወይም የቻምፒየንስ ሊጉን አንድ ትልቅ ዋንጫ ማሸነፍ የማይችል ከሆነ ተጫዋቾች ከአርሰናል የመውጣት ፍላጎት ያድርባቸዋል። ያለምንም ጥርጥር ዋንጫ ወደሚያሳኩበት ቦታ የመሄድ ፍላጎት ይኖራቸዋል እና ያንን ለማድረግ በጣም ወሳኝ የዝውውር ወቅት ይመስለኛል።